ቲክቶክ ላይ በዚህ መንገድ ካልሆነ በፍጹም እንዳትገቡ። ዛሬ እንዴት አድርጋችሁ ቲክቶክ ላይቭ እንደምትገቡ አሳያችኋለሁ። ቀጥታ ቲክቶክ አፕ እንደዚህ ነውና ቲክቶክ አፕ ከከፈትን በኋላ እንደምታዩት እዚህ ጋር ፕላስ ምልክቷን ትነካላችሁ። ፕላስ ምልክቱን ከነካችሁ በኋላ እዚህ ጋር እንደምታዩት ላይቭ የሚል አለ። ላይቭ የሚለውን ትነኩታላችሁ። ላይቭ የሚለውን ከነካም በኋላ እንግዲህ ብዙ ነገሮች እናያለን። ላይቭ የሚለውን ከነካችሁ በኋላ እንግዲህ ብዙ ነገሮች አሉ። በድምጻችሁ ላይቭ መግባት ትችላላችሁ። እዚህ ጋር ቮይስ የሚል አለ። እዚህ ጋር እንደምታዩት ሌላ ምን አለ? በዲቫይስ ኮምፒውተር ካላችሁ በኮምፒውተር ዲቫይስ ካሜራ በኮምፒውተር መግባት ትችላላችሁ። ሞባይል ጌሚንግ የተለያዩ ኳስ ጨዋታዎችንም በሞባይል ጌሚንግ በስልካችሁ ማለት ነው ጌሚንግ መጫወት ትችላላችሁ። ላይቭ ላይ ገብታችሁ ላይቭ ስቱዲዮ አለ። ላይቭ ስቱዲዮ እንግዲህ እንደምታዩት 1 2 3 4 ወደ 5 ላይቭ አይነቶች አሉ። ዛሬ ማሳያችሁ እናንተ በስልካችሁ እንዴት አድርጋችሁ ላይቭ ገብታችሁ ኮይን የምሰበስብበት ላይቭ ነው ማሳያችሁ። መጀመሪያ ላይቭ በፎቶ እንድትገቡ ማለት ነው። በአካል ላይቭ መግባት ለምትፈሩ በፎቶ እንዴት አድርጋችሁ እንደምትገቡ ላሳያችሁ። ፍሊፕ የሚለውን ተነኩታላችሁ። ፍሊፕ የሚለውን ተነካችሁ በኋላ ከዛ እንደዚህ አድርጋችሁ ፍሊፕ በሚለው መግባት ትችላላችሁ። ሌላ እዚህ ሴቲንግ ኢፌክት የሚለው መግባት ኢፌክት የሚለው ገብታችሁ እዚህ ጋር እንደምታዩት ይሄን ተነካላችሁ። የተለያዩ ኢፌክቶች አሉ። በራሳችሁ መግባት ካልቻላችሁ በዚህ ታረጉታላችሁ። እንደምታዩት ላይቭ መግባት ችለናል ማለት ነው። ከዛ እዚህ ጋር ትመጡና አሁንም ከዛ ቀጥታ እዚህ ጋር ይሄ ቺንጋ የጋላሪ ምልክቷን እንነካለን። ከዛ እንደዚህ ካደረጋችሁ በኋላ እዚህ ጋር ራሱ ያመጣላችኋል። ከዛ ቀጥታ ወደ ላይቭ ያስገባችኋል ማለት ነው። ከዛ ጎ ላይቭ ማለት ትችላላችሁ። ጎ ላይቭ ብለን መግባት እንችላለን። እንደዚህ አድርጋችሁ ላይ መግባት ትችላላችሁ። እንደምታዩት አሁን ነው ከዛ ኢንድ ነው ብላችሁ ከላይ መውጣት ትችላላችሁ። ሌላ ላይቭ ላይ ማስተካከል የምችሉትን አንድ ነገር ላሳያችሁ። በኋላ እዚህ ጋር ሴቲንግ የሚለው ታውታላችሁ። ሴቲንግ የሚለው ትነካላችሁ። እዚህ ጋር የተለያዩ ነገሮችን ላይቭ እንዲያስገባችሁ እዚህ ጋር ኦዲስ ኮንትሮል አለ። እዚህ ጋር ይሄ ማብራት ይኖርባችሁ ማለት ነው። ጊፍት እንዲሰጧችሁ እዚህ ጋር ላይቭ ጊፍት የሚለውም ማብራት ይኖርባቸዋል። ጊፍት ጋላሪ የሚለውንም ማብራት ይኖርባቸዋል። እዚህ ጋር ኮሜንት እንዲደርሳችሁ እዚህ ጋር ተዛ ብሎክድ ፊልተር ኮመንቶችን አላስፈላጊ ኮሜንቶችን ቲክቶክ በራሱ እንዲዘጋላችሁ እዚህ ጋር እነዚህ ማብራት እንዳትረሱ። የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አዳዲስ ቴክኖሎጂ ሰራችሁ እንዳያመጣችሁ። በሌላ ቱቶሪያል እስከምንገናኝ ይመቻችሁ።